አቶ ኖላዊ ከፋኑስ ጋር ፍቅር ያዛቸው። አቶ ኖላዊ እንግዲህ ሀና ከማገኘታቸው በፊት በምስታቸው ተበድለው ምስታቸው ጥላቸው ሂዳ ነበር። እኔ በፊት ጆሮ ወይም ያሴር የአቶ ኖላዊ ልጅ ይመስለኝ ነበር ማለት እርጉዙና ሂዳ አርግዛ ሂዳ ተብሎ በዛው ግን ስለጠፋሽ እናቲቱ የእሱ ልጅ ነው። በመጀመሪያው ቪዲዮ ላይ እንደዛ ነበር ተጠራጥሬ የነበረው ማለት ነው። አሁን ግን ልጅ እንደሌለው ማህን ይሁንን ብቻ ማን እንደሆነ ልጅ እንደሌለው እና በዛ መሀል ምሽቲቱም ልጅ እንደማይወልድ አውቃ ጥላው እንደሄደች በጣም የሚወዳት የሚያከብራት የነበረው ምስት ግን አልወለደም ብላ ጥላው እንደሄደች ነው ብዙውን እንትን የሚባለው ማለት ነው። እንግዲህ ከስንት ጊዜ በኋላ የሰው መገናኛው ብዙ ነውና የእርግብ ጓደኛ የሆነችው መጀመሪያ እርግብ ወርቁን ሰርቃ ከሜሮን ስትሄድ ከእሷ ቤት ገብታ እንደነበረች ግን የሰራሽውን ስራ እንዳልተናገረች ፖሊስ እንደሚያራውጧት ብቻ ነው እንጂ የተናገረሽ ምን ጥፋት እንዳጠፋሽ ያልተናገረች ሲሆን በአጋጣሚ እሷ እስር ቤት ገብቻለሁ ብላ እንግዲህ መጀመሪያ ላይ ፖሊስ ጣቢያ ስትገባ ፋኖስ እኔ እስር ቤት ነው ያለው እንዳትፈልጊ ፖሊስ ጣቢያ ገብቻለሁ ተይዣለሁ ብላ ስትናገር በስልክ ሰምታችሁ ነበር። እኔ ፋኑስ ያለሻት ሜሮን መስላኝ ነበር ማለት ነው። ቢሆንም ግን ትክክለኛ ፋኑስ የምትባለው ናት። ከዛ ፖሊስ ጣቢያው ላይ ልትጠይቅ ስትሄድ ጠይቃ ተመልሳ ቁጭ ብላ ብቻዋን እያለቀሰች ሳለ አቶ ኖላዊም ደግሞ ሂዶ ወይዘሮ ሜላትን ጠይቆ ሲመለስ ተገናኝተው ፊቅ ብላ እያለቀሰች ሲሄድ ወደ እስር ቤቱ አይቷታል እያለቀሰች ሲመለስም እያለቀሰች እህቴ ምን ሆነሽ ነው? እኔን ነው እህቴ የምትለኝ? አዎ እህቴ ምን ሆነሽ ነው? ምን ሁኝ የሆንኩት ነገር አለ ይወትል ታግዘኛለህ? ምችል ከሆነ አግዝሻለሁ። ሁሉም ሰው እኮ ብሶተኛ ነው። ሁሉም ሰው ፊቱን ዙሮ ያለቅሳል እንጂ ሁሉም ሰው ተመችቶት አይደለም ብሎ እንግዲህ በዛ በቀረባት አባበላት። ከዛ ካፌ ወስዶ ምግብም የሚጠጣም ነገር ጋብዞ ተለያዩ ማለት ነው። በተደጋጋሚ እንግዲህ መገናኘት ጀምረዋል ማለት ነው። አሁን ግን ጭራሽ ከቤት ሂዳ አብራድራለሽ። ፋያውም እንዴ ምንም ሳታደርገኝ ስታድር ገረመኝ። ምን አይነት ታማኝ ነህ? የበለጠ እንድቀርብህ እኔ ግን ሂጅ ብትለይ ራሱ ላልሄድ ወስኜ ነበር አንተ ጋር ለማድረግ የመጣሁት። አንተ ግን ዝም ብለህ አብረህ እኔ የሄድኩ ባቅፍህ እንኳን ምንም አላደረገኝም ብላ እንግዲህ እየተናገረች ነው በይፋ ማለት ነው። እሱ ደግሞ ሰው እንግዳ ከቤት የመጡ ካለ ፍላጎቱ ምንም ማድረግ አልችልም። እኔ ስፈልግስ እኔ ፍላጎት አለኝ ብዬ መጠየቅ አለብኝ ብላ እንግዲህ ደፍራ እየጠየቀሽ ነው ያለ። እሱ በክብር ሽማግሌ ወስጄ ሽማግሌ ሰድጄ ለቤተሰቦችሽ አገባሻለሁ ብሏታል ማለት ነው። እንግዲህ ፋያው ፎንቃ ላይ ነው ያለ ተምቹ እውነቱን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የፌርዶስ ቻናል ተከታታዮች አዲስ አበባን እየጎበኛችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። አላህ ሀገራችን ሰላም፣ ፍቅር፣ አንድነት አላህ ያምጣልን። የምንሰማው ነገር ሶሻል ሚዲያ አላህ እውነት አድርጎ የእውነትም ጦርነት ሰልችቷቸው ዱር ለዱር መዞር ሰልችቷቸው ለአማራ ህዝብ ለኢትዮጵያ ህዝብ አስበው ወደ እርቅ እየመጡ ነው የሚባል ወሬ ያለ እውነት ይሁን ውሸት አላሁ አዕለም። አላህ እውነት እንዲያደርገው ግን ዱዓዬም ምኞቴን ነው። እናንተም ዱዓ አድርጉ። አላህ ትክክል እውነትም ተጸጽተው እስካሁን ድረስ የጠፋው እንግዲህ ጠፍቷል። እንግዲህ ደግሞ የእናቶች እንባ ይታበስ፣ ወጣቱ እንደ ልቦ ወጥቶ ከሰርቶ ይግባ የሚል ሀሳብ ከመጣ አሪፍ ነው። ያንን አልሐምዱሊላህ ብለን መቀበል አለብን፣ ማበረታታት አለብን እንጂ ሌላ ነገር እንትን ማለት የለባችሁም ማለት ነው። እውነት እንደሆነ እንግዲህ ሶሻል ሚዲያ ይራገበው ያለ እና ውድ ቤተሰቦች ሰላም ነው የሚፈለገው። አላህ ሰላም አላህ ያደርግልን ሀገራችን፣ ቤተሰቦቻችን፣ የሀገራችን ህዝቦች አላህ ይጠብቅልን። ሀገር ሰላም ሲሆን ጎረቤትም ሰላም ይሆናል። የኢትዮጵያ ሰላም ለጎረቤትም ጭምርት ነው ሰላም የሚመጣ። ሁሉም ቦታ ላይ ረብሻ ሲነሳ ጦርነት ሲነሳ ጎረቤቶችን ይዞ ነው የሚጠፋ። አሁን ለምሳሌ ዛሬ ሶማሌ ላይ ኃይለኛ ጦርነት ነበር ምናምን ሲሉ ነበር። ያነ ሲናጋ በዛ አረፈ ሲባል በዛ አረፈ ሲባል በዛ እንትን ሲል ሀገሩ መከራ ነው የሚበላና አላህ ሰላም አላህ ያምጣልን ብላችሁ ዱአ አድርጉ ማለት ነው። እንግዲህ እነ ሀና
የነሀና እናት እንግዲህ እስካሁን ድረስ አልተፈታሽም። በአሁኑ በዛሬውም ትፈታለሽ ብዬ ጠብቄ ነበረ። ምንም የተፈታ ነገር የለም። እርግብ እንግዲህ መረጃው ያለ ከኔ አይደለም ከሜሮን ያለ ከሜሮን ተቀበሏት ብላለሽ። እነሱም ቀለል አድርገው ሜሮን እንደሚሰጧቸው አድርገው እንግዲህ እንትን እያሰቡ ነው ማለት ነው። ሜሮን የት ነው ያለች ሲጀመር? ሜሮን እኮ ፖሊሶችን ፈርታለች ሲጀመር እንጂ ራሷ አካል መስጠት ትችላለሽ። አንደኛ የተደዋወሉበት ስልክ የእሷና የሆነ ሰው ቁጥር ነው ቴሌዎች እንትን የተባለው። ሁለተኛ ደግሞ መስጠት ስትፈልግ መጀመሪያ መስጠት እንትን ትችል ነበረሽ። እንግዲህ እርግብ እስከ ዛሬ ድረስ ጥፋት አጥፍቻለሁ፣ በአሁኑ እንኳን ብሰታቸው በድያቸዋለሁ፣ ያለበትን ነገር እንትን ልበላቸው። እኔ ከወጣሁ ወጣሁ፣ ካልወጣሁ እንግዲህ እድሜን ልጅነቴን ከእስር ቤት ባጠፋው ጥፋት እቀጣለሁ ብላ ራሷን አሳምና ሲቅ ብላ እያለቀሰች ነበር። እና ወይዘሮ ሜላት ደግሞ ምን ሆነሽ ነው እርግብ የምታለቅሽው? አንቺ ጥሩ ሰው ነሽ፣ መልካም ሰው ነሽ፣ አሁንም ለእኔ ታዝኝልኛለሽ። እኔ ግን በድዬሻለሁ፣ ዝም ብለሽ ይቅርታ አድርጊልኝ ትላታለሽ። እሷ ምን እኮ ይቅርታ አድርጌልሻለሁ፣ ታውቂያለሽ ልጅነትሽን እንዴት ነው ያሳለፍሽው ንገሪኝ እስኪ ስትላት፣ ልጅነት የተማርኩ ጨረስኩ፣ ስራ ያዝኩ፣ አገባው፣ ወለድኩ፣ ይሄ ነው ያለው ነገር አለሻት። እኔ ግን ይኸው በልጅነቴ ከእስር ቤት ገብቻለሁ። እንግዲህ እድሜ ሁላ ከዚሁ ጨርሰዋለሁ፣ ባጠፋሁት ጥፋት እቀጣለሁ። እኔ የመውጣት እድል አይኖረኝም፣ ተስፋ ቆርጫለሁ። አንቺ ግን መረጃው ያለ ከሜሮን ነው፣ ተቀበይና መውጣት ትችያለሽ ትላታለሽ። እኔ ምንም እንደምንም ብዬ አንቺን ይዤሽ እወጣለሁ፣ አታልቅሽ፣ አትሰቢ፣ ገና ልጅ ነሽ፣ ተስፋ አትቁረጭ ብላ ምክር ትሰጣታለሽ። በዚህ መሀል እንግዲህ ማን ነው የመጣው? ሰላም መታ እርግብን ጠያቂ ያለ ብላ አውጥታ፣ ያው ሰላም እንደ አቶ መስፍኔ ናት። የቁጣ ሁሉንም በጉልበት የሚሆን ይመስላል እና ተቆጣ ትሄዳለች። እሷም ጣጥላት ወደ ክላሷ ገብታለች ማለት ነው። ይሄ በጣም ትልቅ እንትን ነው። እነ ተምቹና ያሴር ከነ ሀና ቤት ወይም አቶ ኖላዊ ቤት ሄደው የተሰራውን ምግብ ሀና ሰርታላቸው የወጣሽውን ምግብ እነሱ ግጥም አድርገው በልተው እሱን አላገኙትም። በልተው ወጥተዋል። እነዚህ ሴቶቹን ፋኑስ ይዞ እንግዲህ ሲሄድ ምግብ አለ ሀንዬ ሰርታ አስቀምጣለች ነው ሄደሽ ብሎ አለ እኮ። ኧረ ምንም የለም እኔ የብረት ድስቱ ምንም አላገኘውም ሰራ ነው ብላ መርታ ገብታ እንግዲህ ከቤት እየሰራሽ ቆይታለች። ከዛ ሀናዬ እኮ ምርጥ ምግብ ሰርታ ሄዳለች ሲል አላገኘውም ስትል እሱም ተገርመው በዛ ላይ እንዴት መተው ኑሮ ይሆናል አስር ብሎ አስቧል። በዚህ መሀል ፋኑስ እንግዲህ እርግብ ልታይ ሄዳ አሱ እያለን አንድ እጥር ያለ ቀይ ጸጉሩ ጨውራራ መጥቶ ነበር ስትላት፣ በቃ ዘሪሁን ነው እንዴ? እስር ቤት እንዳለው ነገር የለኝ ብቻ ከዚህ እንዳለው ነገርሽልኝ። በቃ ተስፋ ነው ተስፋ አድርጋለሽ መጥቶ እንደሚጠይቃት ትወደዋለሽ እና ራሷን አሳልፋ ሰጥታለሽ። ምን ብላለሽ? እሱም ከሱ ነው ያለ ፍቅሩ ያለበት ቢያገኛት እንትን አይልም። ድንብላል ግን የኔ ምስኪን ተምቹን አፍቅራ እዳ ገብታለች። ተምቹ ግን ያፈቅራት አይመስለኝም። በነገራችን ላይ ያሴር የጎዳና አብረው የሚኖሩት በጣም ትወደዋለሽ፣ በጣም ታፈቅረዋለሽ። እሱ ደግሞ አልፈለጋትም። ያሴር አሁንም እንደ ልጅ ምንድን ነው ብሎ ነው የሚጠይቅ። ተምቹ ግን ብዙ ነገር ሻውቆ እንግዲህ እሱን ለማስተማር እየታገለ ነው ያለ። አቶ ኖላዊም እንግዲህ አዲስ ፍቅር ላይ ነው ያለ ማለት ነው። አቶ ኖላዊ ያግባ፣ ፋኑስን ያግባና ሰርጉን ያሳየን፣ አብረው አንድ ቤት ይሁኑ የምትሉ በኮሜንት አስቀምጡ፣ ያምርባቸዋል ማለት ነው። ምንም በእድሜ ባትመጽነኝም እንዳንተ ያለ ሀሳቢ እንዳንተ ያለ አዛኝ አላገኝም እና እንደዛ እኔም እኮ እንዳንቺ አይነት ሴት ምሽቴ ጥላይ ከሄደሽ በኋላ አሁን ነው ሴት እንትን አንቺን የቀረብኩሽ እና በክብር ሽማግሌ ልኬ ነው ማገባሽ እንጂ ዘመድ እኮ የለኝም እኔ ለምን ሽማግሌ ትሰራለህ ብላ እንትን ትላለሽ። ወንድሟ ሞቶ እንግዲህ እያለሽ ምን ሆነሽ ነው ምን ሆነሽ ነው ስላት፣ ወንድሜ ሞቶ ሲል እንዴ ወንድምሽ ሞቶ ነው እንዴ እንደዚህ ብለሽ የምታለቅሽ? ማልቀስ አልነበረብኝም አቶ ኖላዊ ውስጥ አይ ቀለል አድርገሽ አለቀሽ ብዬ ነው እንጂ ይላታል። እንዴት አድርጌ ላልቀስ? አረብ ሀገር እየሰራሁትን ገንዘቤን ቅርጥፍ አድርጎ በልቶ አላቅም ብሎ ያወጣኝ ወንድሜ እኮ ነው። ለሱ ምንድን ነው የሚለቀሰው? እንዴት ነው ማለቅሰው ብላ እንግዲህ ለሱን ትትለዋለሽ። እሱስ አንቺ ነው የምታውቂ። እንዴት ብሎ ንባ ይወጣኛል አቶ ኖላዊ ስትል፣ አይ ወንድምሽ ሞቶ እንደዚህ ቀለል አድርገሽ ስታለቅሽ እኮ ገርሞኝ ነው። ከዛ ወንድሜ እኮ አረብ ሀገር ያመጣሁትን ገንዘቤን ቅልጥፍ አድርጎ ነው አላውቅሽም ያለኝና
እኔ ዘመዶች አልፈልጋቸውም። አሁንም ደግሞ ለዘመዶች ሽማግሌ የሚሰደድ ቤተሰብ የለኝም። ለዘመዶች ባይሆንም ለአንቺ ሽማግሌ ሰዳለሁ ብሎ እንግዲህ አቶ ኖላዊ እሷንም አባብሎ እኔ እኮ በዚህ በጣም ነው እንደ አሁኑ አግኝቼ አላውቅም እያለ እንግዲህ እሷም እሱም በጣም እየተወዳደሱ ነው ያለ። ተምቹ እንግዲህ ሄዶ ነገሮቹን አይቶ ፋየው ፎንቃ ውስጥ ነው ያለ። ከዛች ፍራሽ ላይ ሁለታቸውም አንድ ላይ ነው ያገኘዋቸው። አቶሽ ስለሱ ነገር ማውራት ዛሬ አንተ እንደዛ ብለህ አይተህ ስትወጣ ይህን ሁላ ጠፍተን ኖረን ስትሄድ አብሮህ ሮጦ አልመጣም ሲለው አይ አልመጣም። እውነትም አይፈልጉንም ማለት ነው፣ ፋዘር አይፈልጉንም ማለት ነው ሲል ያለበት ሁኔታ አዲስ ፎንቃ እኮ ነው ያለ። ያሴር እንዴት ነው ወጥቶ እኔ ጋር የሚከተለኝ? ትቀልድ አለህ እንዴ? ያለበት ሁኔታ ይለዋል። ያሴርም የራሱ የሆነ እንትን መጥቶበታል ማለት ነው። እንግዲህ ሀና በፊት ከደሴ ስትመጣ ሸኝቶ የቤት ክራይ ተከራይቶ አከራይቶ ለደላላ እንትን ብሎ በቻለው መልኩ ሲያግዛቸው የነበረው የላ በዛች ተንከሲስ በጽዮን ምክንያት አዲስ አበባ መጥቷል። የሀና ነገር ግን እንደኔ ያሳስቧቸው ያውቃል። 3 ሰው አፍቅሯታል። እሷ ግን የዝራን አፍቅረዋለሽ አፍቅሯታል። ሁለቱም የዝራም አሁን ላይ የለም። ሀና የመጨረሻዋ ጣፋንታዋ ከምን ይሆን ብላችሁ ታስባላችሁ? እስኪ እናንተ ገምቱ። ከያሴር ከየዝራ ወይስ ከየላ? ከየትኛው ነው የምትሆነው? እኔ የእሷ ነገር ግራ ገብቶኛል። ከሁሉም ተጨንቃ ለሁሉም ማስደሰት አትችልም። እንግዲህ ለሁሉም ሰው እንትን ማለት አይቻልም። በተለይ በትዳር ውስጥ ሲሆን ለአንድ ሰው ነው መሆን ያለበት እና እሷ ግን ሉንታ ይዛታል። ያገዟትን ምን ያሏትን ይዛታል። የስራንም ይሁን ዝም ብላ ተሎ ወደዚህ ገፍታ እንድትገባ ለሁለቱም ያደረገሽ ሰላም ናት። ሰላም የዝራን እንድትቀርበው የዝራ ደግሞ ሀናን እንዲቀርባት በዚህ ውስጥ እንዲወድቁ ያደረገሽው ሰላም ናት። ሰላም በጣም ከባድ ናት። አሁን ሀና ግን ያለሽበት ሁኔታ በጣም ከባድ ነው ያለሽበት ሁኔታ። አቶ ኖላዊ መጣ እኮ። ማን ነው ደግሞ የሚመጣው? የላኗ የደሴው እርፍ የፈራሁት ደረሰ። አንቺ እንደሆንሽ እንደዚህ ያደረጉልኝ እንደዚህ ያደረጉኝ ልጅ ሁሉም አፍቃሪ ሆኖ ወዳገባሽ። እኔም ይሄን ፈርቼ ነበር። ያሴርም በዚህ በእሷ ፍቅር አብዶ በቃ ከዛ ሰፈር አልሄድም ብሎ እንትን ብሏል። ያሴር ግን እሱ ስለሚወዳት እሷ ሳትወደ ትምጣ አልልም። እኔ የምወደው የማፈቅረውን ሰው የእሷ ደስታ ያስደስተኛል ብሎ ትቷታል። ይሄኛው ደግሞ የዝራን ካገኘሁት ማደርገውን አደርጋለሁ ብሎ እንግዲህ ከደስ ያስነስቶ መጥቷል። ሀንዬ ለማን ምትሆን ይመስላችኋል? ሀናስ ሀሳቧን ትቀይራለሽ? አሁንም የዝራ የላ ያሴር እያለሽ ትቀራለሽ? ከሁሉም ሳትሆን ምንድን ነው የምትሆነው? እስኪ እናንተ በኮሜንት ላይ ያስቀምጡ። እናንተ ብትሆኑ 3 አፍቃሪ ቢመጣባችሁ፣ እርግጥ በእኛ በእስልምና እንደዚህ አይነት ነገር የለም። ፍቅር ምናምን ወደ ትዳር ከሆነ ቀጥታ ትዳር መግባት ነው ያለብን እንጂ በዚህ ቦታ ላይ ሆኖ መቆየት አያስፈልግም። ግን 3 ወንዶች የሚመኟችሁ ሊያገቧችሁ የሚፈልጉ ቢኖሩ አንዱን ብቻ እናንተ ወዳችሁ፣ ግን እነዛ መልካም ሰዎች በብዙ ነገር የሚያግዛችሁ የነበሩ ጥሩ ናቸው የምትሏቸው ሰዎች በዚህ መሀል ቢመጡባችሁ ምንድን ነው የምታደርጉ? ማንን ነው የምትፈርዱ? ያንን አሁን የዝራ ጤባራም ነው፣ ግን እሷን ትወደዋለሽ፣ እሱም ይወዳታል ማለት ነው። እነዚህ ደግሞ እነሱ የያሴር ወይም ጆሮ ደግሞ እሱ ይወዳታል፣ እሷ ግን እንደሚወዳት አታውቅም። ያንኛውም እንደዛ እንደሚወዳት ሁላቸውም እንደሚወዷት ታውቃለሽ። ግን የሚወደደው ለምንድን ነው? ለምን በእህትነት ነው ወይስ በምስትነት ነው የሚለው ደግሞ ግራ አጋብቷታል ሀና ማለት ነው። ከዚህ ላይ አሁን ምርጫዋ ከ3ቱ ከማን ጋር ላይ ነው ትዳር የምትመሰርት የሚመስላችሁ? እንግዲህ ፋዘር አቶ ኖላዊንና ሀና በአንድ የሚያገቡ ይመስለኛል። እሷም ትወጣ ስታገባ በዛ ሰርግ ደግሞ አቶ ኖላዊም ደግሞ ፋኑስን አግብቶ ወይዘሮ ሜላት ተፈታ። እነ ያሴር ስራ ይዘው እንግዲህ እነ ያሴር ባለፈው ወይዘሮ ሜላትን ምን ብለው አተናል ብር ስጭን ብለው ጠይቀዋት ነበር። እሷም ሀና ትስጣችሁ በሀና ይሁንማ ይቅርብን ብለው ጣጥለው ሄደዋል ማለት ነው።
ምንድን ነው የሚሆነው አሁን መጨረሻው የሚለውን አብራችሁ ተከታተሉ።